ሰላም ውድ የቻናሌ ቤተሰቦች በዛሬው ቪዲዮአችን ያላገቡ ተወዳጅና አማላይ የቱርክ አክተሮችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮውን ላይክ እያደረጋችሁ ጀምሩት። አንደኛ ቻጋታይ ኡሉሶይ እንደ አውሮፓውያን አቆጣጠር 1990 ሴፕቴምበር 23 በኢስታንቡል ቱርኪ ነበር የተወለደው። አሁን ላይ 35 ዓመቱ ነው። በ2010 እንደ አውሮፓውያን አቆጣጠር ቤስት ሞዴል ኦፍ ቱርኪ አሸናፊ ነበር። ከሰራቸው ስራዎች መካከል አዲኒ ፌሪያ ኮይዱም፣ ዘ ፕሮክተር፣ ቴርዚ እና ፔፐር ላይቭስ ይጠቀሳሉ። ቻጋታይ በይፋ የተናገረው የፍቅር ህይወት የለውም። ሆኖም አንዳንዶች ከተወዳጇ የቱርክ አክትረስ ሴሬናይ ጋር የፍቅር ግንኙነት ሳይጀምር እንዳልቀረ ይናገራሉ። ሴሬናይን ለማታውቀው ከ2013 እስከ 2015 የተሰራው ሜዲሲዘር ቲቪ ሲሪየስ ላይ ከካታጋይ ጋር አብረው የተወነችው ሚራ ናት። ሆኖም ግን ሁለቱም ስለ ፍቅራቸው በይፋ ያወጡት ነገር የለም። ቻጋታይ እስካሁን አላገባም። ሁለተኛ ከሪም ቡርሲን እንደ አውሮፓውያን አቆጣጠር 1987 ጁን 4 በኢስታንቡል ቱርኪ ተወለደ። አሁን ላይ 38 ዓመቱ ነው። ምንም እንኳን ትውልዱ በቱርክ ቢሆንም እድገቱ ግን በሀገር አሜሪካ ነበር። የፊልም ስራዎቹንም መስራት የጀመረው በዛው ነበር። ሰንካል ካፒም ላይ አብረው ከተወነችው ሃንዴ ጋር የፍቅር ግንኙነት እንደጀመሩ በ2021 ይፋ ተናግረው ነበር። ሆኖም ግን ከአንድ ዓመት ቆይታ በኋላ መለያየታቸውን አሳውቀዋል። ከዚህም ጊዜ በኋላ በይፋ ያወጣው የፍቅር ህይወት የለውም። እስካሁንም አላገባም። ሶስተኛ አራስ ቡሉት እንደ አውሮፓውያን አቆጣጠር 1990 በኢስታንቡል ቱርኪ ተወለደ። አሁን ላይ 35 ዓመቱ ነው። በ2015 ከተወዳጇ የቱርክ አክትረስ ቢጄ ኦናል ጋር የፍቅር ግንኙነት ጀምረው ነበር። ሆኖም ግን ከ7 ዓመታት የፍቅር ቆይታ በኋላ ተለያይተዋል። በጥልቅ ኢሞሽናል ፐርፎርማንሱ ተወዳጅነትን ያተረፈው አራስ እስካሁን አላገባም። አራተኛ ካን ያማን እንደ አውሮፓውያን አቆጣጠር 1989 በኢስታንቡል ቱርኪ ነበር የተወለደው። አሁን ላይ 36 ዓመቱ ነው። ወደ ትወናው ከመቀላቀሉ በፊት ጠበቃ ነበር። ተፈጥሮ በለገሰችው የሰውነት ቅርጽ ምክንያት በጓደኞቹና በዙሪያው ባሉ ሰዎች ግፊት የትወና ስልጠና ወስዶ ነበር ወደ ትወናው ዓለም የገባው። ካን ከአፍ መፍቻ ቋንቋ በተጨማሪ እንግሊዝኛ ኢጣሊያን አቀላጥፎ ይናገራል። በ2021 ከኢጣሊያን ስፖርት ጋዜጠኛዋ ዴሊታ ጋር የፍቅር ግንኙነት ጀምረው ነበር። ሆኖም ግን ከ4 ወራት ቆይታ በኋላ መለያየታቸውን ይፋ አድርገዋል። በሮማንቲክ ትወናው ተወዳጅነትን ያተረፈው ካን እስካሁን አላገባም። አምስተኛ አልፕ ናበሩስ እንደ አውሮፓውያን አቆጣጠር 1990 ጃንዋሪ 15 በኢስታንቡል ቱርኪ ነበር የተወለደው። አሁን ላይ 36 ዓመቱ ነው። ዩኒቨርሲቲ ገብቶ ላንጉዌጅ ኤንድ ሊትሬቸር ነበር ያጠናው። ከትወናውም በፊት በሞዴሊንግ ኢንዱስትሪ ነበር የሚታወቀው። በቅርበት የሚያውቁት በጣም የተረጋጋ ማንነት ያለው ነው ይሉታል። አልፕ ወደ ሚዲያ በይፋ ያወጣው የፍቅር ህይወት የለውም። እስካሁንም አላገባም። ስድስተኛ ቡራክ ዴኒዝ እንደ አውሮፓውያን አቆጣጠር 1991 ፌብሩዋሪ 17 በኢስታንቡል ቱርኪ ነበር የተወለደው። አሁን ላይ 35 ዓመቱ ነው። በ2015 ከቱርክ አክተሯ ቡርሳ ጋር የፍቅር ግንኙነት የጀመሩ ቢሆንም ከ3 ዓመታት በኋላ ተለያይተዋል። እስካሁን ቡራክ አላገባም። ሰባተኛ አይታች ሳስማዝ እንደ አውሮፓውያን አቆጣጠር 1998 ኦገስት 4 በማኒሳ ቱርኪ ተወለደ። አሁን ላይ 27 ዓመቱ ነው። የቲቪ ሲሪየስ ስራዎቹን ከመጀመሩ በፊት በትውልድ ሀገሩ የተለያዩ የቲያትር መድረኮች ላይ ይተውን ነበር። ብዙ ተወዳጅ ስራዎች ቢኖሩትም ለዓለም ያስተዋወቀው ዘወዝ ሲሪየስ ነበር። በአት ኦይኑም ላይ አብሯ ከተወነው ቆንጅየዋ ኬሚሬ ባይሰል ጋር በ2021 የፍቅር ግንኙነት ጀምረው ነበር። ሆኖም ግን ከ2 ዓመታት በኋላ ተለያይተዋል። እስካሁንም አላገባም። ስምንተኛ ኢንጊን አክዩሩክ እንደ አውሮፓውያን አቆጣጠር 1981 ኦክቶበር 12 በአንካራ ቱርኪ ነበር የተወለደው። አሁን ላይ 44 ዓመቱ ነው። ዩኒቨርሲቲ ሂስትሪ ነበር ያጠናው። ከዚህም በኋላ ነበር የትወና ስልጠናዎችን የሰለጠነው። በላቲን አሜሪካ፣ ሚድል ኢስት፣ ኢሮፕ እና ኢትዮጵያን ጨምሮ ኢንጊን ተወዳጅ አክተር ነው። በተፈጥሯዊ ኢሞሽናል አክቲንግ የሚታወቀው ኢንጊን እስካሁን አላገባም።
ዘጠነኛ ሪዛ ኮቻኦግሉ እንደ አውሮፓውያን አቆጣጠር 1979 ማርች 19 በኢዝሚር ቱርኪ ነበር የተወለደው። አሁን ላይ 47 ዓመቱ ነው። ከሪዛ ድንቅ ስራዎች መካከል በእኛ ሀገርም ተወዳጅነትን ያገኘው ችኩር አንደኛው ነው። በዚህም ሲሪስ ላይ የአሊኮን ካራክተር ተጫውቶ ነበር። ከተወዳጇ የቱርክ አክተረስና ሞዴል ሀዛር ጋር በ2016 እንደ አውሮፓውያን አቆጣጠር የፍቅር ግንኙነት የጀመሩ ሲሆን ከ2 ዓመታት ቆይታ በኋላ ተለያይተዋል። ሪዛ እስካሁን አላገባም። አስረኛ ሱካሩ ኦዚልዲዝ እንደ አውሮፓውያን አቆጣጠር 1988 ፌብሩዋሪ 8 በኢዝሚር ቱርኪ ተወለደ። አሁን ላይ 38 ዓመቱ ነው። በላይፍ ስታይል እና ፋሽን ኮንተንት ዩቲዩበር ከሆነችው ሲቪሊ ጋር በ2021 የፍቅር ግንኙነት የጀመሩ ሲሆን ከአንድ ዓመት ቆይታ በኋላ ተለያይተዋል። ሱካሩ እስካሁን አላገባም። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበር። ያላችሁን ማንኛውም ማስተያየት ኮሜንት ላይ ጻፉልኝ። ቪዲዮውን እስከዚህ ከተከታተላችሁት ወዳችሁታል ማለት ነውና ላይክ አድርጋችሁ ውጡ። በቀጣይ እንዲያገኙን ሰብስክራይብ ማድረግ እንዳይረሳ። ቸር ሰንብቱ።